በጣም ይናፈቀች ስንት ጊዜ ካዩት ልሞት ነበር እኮ አቤል ልሞት ነበር እኮ ድጋሜ ማያት ሁሉ አልመሰለኝም ነበር እኮ ማይ ወይ ምን ትረዳ ከዚህ በላይ ምን ትሆንልህ ምንድነው የምትለው አንተ ናስ ስማኝ እዚህ ቤት ውስጥ እኮ ሁላችንም ስንፈጋስ እንዳለች ነበር አንተ እዚህ ጋር ታመስ ለመጣ ትክክል ነው የሆነ ነገር ተጎድቷል እዚህ ቤት ያለ ሰው ሁሉ ግን እንደምንባስ ያለክስ ነበር እንዳንተ ያልተጎዳ እንዳንተ ያላዘን እንዳንተ ያለልቅስ የለም ከቁጥር አላበደልክብኝም ፈጣሪ እንባዬን አበስክልኝ ፈጣሪ እንደገና ተፈጠረ ያኔ ደግሞ ተጨቃጨቃላችሁ እንዴ ንገራት የተፈጠረው ነገር ንገራት አንተ ምክንያት እንደዚህ እንደሆንኩ ንገራት ማየ ብዙ ማታውቁ ነገር አለ አንቺ በሚዲያው በምኑም ገና ትገንደናል አንተ በዚህ ስራ ገና ሁላችን ምን ታጠፋናለህ ግሬና ረግልባት ከንደዛት ምን ላድርግ እኔ ምን ላድርግ በሆን ደስ ይለኝ ነበር ያንተን ቦታ በወስድ ደስ ይለኝ ነበር ግን አልሆነም ቀስቀስማ ተነስ ቁጭ በል እስቲ መንቀሳቀስ አይችልም ራስን እንደመላክ ጣቱንስ የቆረጠውን ሳልደረስክበትም ሰላም ውድ የነበልባል ቤተሰቦች እንዴት እንደናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ እኔ ወንድማቸው አቤል ዛሬ መጥቻለሁ ትላንትና የነበረንን ቆይታ በሙሉ አይታችሁታል ከወንድሜ ዮናታን ጋር የነበረን ቆይታ ዮኒ ትንሽ አሞታል ሆስፒታል እንግዲህ ክትትል እየተደረገለት ነው ያለው ዛሬ ያው ትንሽ አገግሟል በሚባል አይነት ሁኔታ ላይ ነው ያለው ያው እግዚአብሔር ይመስገን አገግሟል ለምላችሁ ምንድነው ከዶክተሮች ጋር ካንዳንድ ነገር ሲያወራ ትንሽ ከነበረበት ሁኔታ ቀለል እንዲለው እንደሚሻለውም እንደሚድንም እንግዲህ አንዳንድ ነገሮችን ማሳመን ባለባቸው መንገድ እያሳመኑትም ነው ያሉትና ትላንትና እንግዲህ ለማዘር እንዳልነገርኳት ወይም ደግሞ ማዘር እንደማታውቅ እንግዲህ ሁላችሁም ታውቃላችሁ ይሄንን ነገር ደግሞ ያደረኩበት ምክንያት ትላንትና አብራርቼላችኋለሁ ማወቅ ባለባችሁ መንገድ ሁሉ ለእናንተ እንግዲህ ሳላሳውቅ ማልፈው ነገር የለም እስቲ ዛሬ ደግሞ ምንድነው ምን ይዘህ ልመጣ ለምትሉኝ እናቴ ማወቅ ባለባት መሰረት ወይም ደግሞ እናቴ እንግዲህ ከዛሬ በኋላ ግድ የልጇን ነገር ማወቅ ስላለባት እኔም ደግሞ ምንድነው ከዛሬ በኋላ እንግዲህ እናቴም ካለች እህቴ ካለች ዮኒዬ ማገገም በሚችልበት መንገድ እንዲያገግም ካደረግን አንደኛ መበቀል ያለብን ሰዎች አሉ መያዝ ያለባቸው ለህግ አካል አሳልፈው መስጠት ያለባቸው ሰዎች አሉ እናስቻለው እንደፈለጉ መፈንጨት የለባቸው ቢኮዝ እኔ ያው ወንድሜን አግኝቻለሁ ብዬ እነሱ መተውበት አይነት ሁኔታ ላይ አይደለም ያለው ብዙ ሴት እህቶቻችን የሰማናቸው ነገሮች አሉ ብዙ ነገር ፈክተው ብዙ ነገር ለፍተው ግን አሁን ላይ ራሳቸው መሆን ደክሟቸው ካላቸው ከንብረታቸው ሳይሆኑ ከሰሩበት ከጤናቸው ሳይሆኑ እንግዲህ ከብዙ ነገር ተጓድለው አሉ የተባሉት እህቶቻችንን ነፃ ማውጣት ባለብን መንገድ ነፃ ማውጣት ስላለብን እነዛ ነገሮችን ለማድረግ ወይም ደግሞ እነሱን ነፃ ለማውጣት በምንችለው አቅም እንሄዳለን ግን ዛሬ የቤተሰቤን ጉዳይ ወይም ደግሞ ለኔ የእናቴን እረፍት ማየት ድሌ እንደሆነ ወይም ደግሞ የኔ ሰክሰስ እንግዲህ ያው የእናቴን ደስታ ማየት ሳቋም ማየት ወደዚህ ቤት ተመልሳ ከልጇ ጋር በደስታ በሰላም በፍቅር የምትኖርበት እንዲሆን ስለምፈልግ ያንን ካደረኩኝ በኋላ እንግዲህ ሁሉንም ነገር ዮኒዬ ምስቲ ዛሬ ምን ይላል የእውነት ትላንትና እንዳለኝ ትላንትና ሲቆጣ እንደነበረው ትላንትና በቃ ስለኔ የነበረውን አመለካከት በሙሉ ዛሬ ከማዘር ጋር አውርቶ መስተካከል የሚችል ከሆነ ይቻላል ባይቻልም ደግሞ ወንድሜ ነው ምንም ማድረግ የምንችለው ነገር የለም የፈለገ ነገር ቢል መረዳት እስከሚችል ነው ኦሬዲ ተጎድቷል ብዙ ነገሮችን አጥቷል በአካልም ጎርሏል ከጤናም ደግሞ እንግዲህ ኦሬዲ በአንድ በኩል ፓራላይዝድ ነው ግን ያው መስተካከል ይችላል ከእግዚአብሔር እርዳታ ጋር እንግዲህ ህክምናም ስለሚወስድ ከነዛ ነገሮች አንፃር መስተካከል ይችላል ብዬ አምናለሁ ግን ዛሬ እስቲ ማዘር ትምጣ እሷም ደስተኛ ትሆንልኝ ትንሽ ሊከፋት እንደሚችል ወይም ደግሞ ካሉት ነገር አንፃር እንደምትደናገጥ ምናምን ያው ይሄ ኤክስፔክት የሚደረግ ነገር ነው ምክንያቱም እናት ነች ብቻ ግን ምንድነው ከትላንት ወዲያ ከምታየው
ዛሬም ብታየው እመርጣለሁ። ዛሬም ማየቷ ከምንም የበለጠ ከምንም የተሻለ ነገር ነው። ለዛም ስለው እንግዲህ በተሻለን አቅም ዛሬ ማም ከመጣች በኋላ ምን ትላለች፣ ምን ይፈጠራል፣ ምን አይነት ሁኔታ ውስጥ ልንገባ እንችላለን፣ እሷስ እስቲ በምን አይነት ሁኔታ ልጇን ትቀበሏለች የሚለውን አብረን እንከታተላለን። ውድ ቤተሰቦች እንግዲህ እናንተም እስከዛ ድረስ ወይም ደግሞ ከኔ ጋር ቆዩ እያልኩኝ ግን ምንድነው ለእናንተ ማሳሰብ ፈልገው ለዚህ ቻናል አዲስ የሆናችሁ ካላችሁ ይሄን ቻናል ሰብስክራይብ አድርጉ፣ ለወዳጅ ዘመዶቻችሁም ደግሞ ሼር አድርጉ። ሼር የሚደረግበት ምክንያት ለብዙሃን እንዲዳረስ ላይክም አድርጉልኝ። ይሄ ለብዙሃን መዳረስ ያለበት ነገር ሜቢ የሆነ ቀን አጋጣሚ ላይ ስለ ዮኒዬ ተጨንቄ ባለውበት ሰዓት መጥተው ኮመንት አድርገው ሀሳብ አስተያየቶቻቸውን ሰጥተው ሳያውቁት ሰብስክራይብ ሳያደርጉ የወጡ ቤተሰቦቻችን ካሉ ለእነሱ እንዲዳረስ ደስታችንን እንዲካፈሉ ስለምንፈልግ ይሄንን ቪዲዮ ባያችሁ ቁጥር ሼር አድርጉልን፣ ላይክ አድርጉልን እላለሁ። ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ቪዲዮን ሳትጀምሩት ሰብስክራይብ አድርጉና ቪዲዮን ጀምሩት እላለሁ። እናቴ እስከምትመጣ ድረስ እንግዲህ ትንሽ ቆይታ ከወንድሜ ዮኒ ጋር እናደርጋለን። ያው ላይቀበለኝ ይችላል እንዳያችሁት ነው። ያው አሁን ላይ መኝታ ስላለ ነው እዚህ ጋር ቁጭ ብዬ ኢንትሮ እየሰራሁላችሁ ያለሁት። ዮኒዬን አመጣዋለሁ እዚህ ቁጭ ብለን ፈቃደኛ ሆኖ ማውራት የሚችል ከሆነ ትንሽ አንደርስታንድ ሊያደርገኝ የሞከር ከሆነ አቅሜን ትንሽ ሞክራለሁ። ከዛ ውጪ ማም ስለምትመጣ የቀረውን ነገር በሙሉ እኔ መናገር ያልፈለኩት ትላንትና ታውቃላችሁ ምን እንዳለ እነዛ ነገሮችን አንስቼ መናገር አልችልም። ታውቃላችሁ እኔ ላይ ምን እየደረሰ እንደነበር ምን አይነት ሁኔታ ውስጥ እንደገባው ብቻ እሱን እኔ ላነሳበትም። ማም ግን ትምጣ፣ እሷ ማንሳት ካለባት ታንሳ። እናት ነች፣ ሁለታችንንም መቆጣት መምታት የፈለገችውን ማድረግ የምትችለው እሷ ብቻ ነች እና እሷ የፈለገችውን ነገር ታደርግ። እኔ ብቻ እሱን ይዤ መጥቼ ትንሽ ለማውራት እሞክራለሁ። ፍቃደኛ ካልሆንልኝ ግን እዚህ በማምጣት ብቻ ተባብሬ የቀረውን ነገር ከማዘር ጋር እንግዲህ ምን ቀጥል ይሆናል። አሁን በቀጥታ ዮኒዬ ላምጣውና እንጀምራለን። ደህና ደርክ ዮኒ? ደህና እንዴት ነህ? ደህና። ምን ፈሳሽ ነገር ትፈልጋለህ? ምን ይምጣልህ? አይ ምንም አልፈልግም። ምንም አልፈልግም። ለምንድን ነው እዚህ ጋር ያመጣኝ? እንዴ ያው ቁጭ ብለን እንድናወራ ነው። ምን ወንድም አይደል እንዴ? ምን ችግር አለ? ትናንት አወራን አይደል እንዴ? በቃ አሁን እኔ እረፍት ነው የሚያስፈልገኝ፣ ወሬ አይደለም የምፈልገው። ለምንድን ነው ቆይ የማትረዳኝ? እሺ በቃ ነው። አይ ከኔ ጋር ብዙ ማውራት ካልፈልግ ችግር የለውም። ማምጣት ያለበት ሰው ስላለ ነው እዚህ ያስቀመጥኩ። ደግሞ ማንን ነው የምታመጣብኝ? እናታችንን ነው ማምጣት። እማዬ? አዎ። እሺ መቼ ነው ታዲያ የምትመጣው? ትመጣለች። አሁን ደርሻለሁ ስላለች ነው ወደዚህ ወጣሁ እኮ። ትምጣ እኮ ትመጣለች። ግን አንተ አቤል ጥፋተኛ ነው ብለህ አምነህ ነው እንደዚህ እየሆንክብኝ ያለው? አሁን እኮ እማዬ ልትመጣ ነው አልከኝ አይደለ? ለምንድን ነው ስለሱ የምናወራው? በቃ እኔ ከእማዬ ጋር ነው ማውራት የምፈልገው። እሺ ይሁን። እማዬ እባክህ ቶሎ አምጣት እኮ። እሺ ደርሳለች ተባልኩ። እኔ ምን ላደርግ እችላለሁ? አንተን ትቼ አልወጣም መቼም። በጣም ነው የናፈቀችኝ። ስንት ጊዜ ካየኋት ልሞት ነበር እኮ አቤል፣ ልሞት ነበር እኮ። ድጋሜ ማየት ሁሉ አልመሰለኝም ነበር እኮ እማዬ። ወይ እሺ ደርሳለች። ደውል እስኪ። ሰፈር ቅያስ ላይ ደርሻለሁ አለችኝ እኮ። አሁን ደውዬላት ነበር። ደጋግሜ ከደወልኩላት ደግሞ ሌላ ነገር ትጠራጠራለች። አንተን እንዳገኘው ካታውቅም ስለሆነ ነው። በተቻለ አቅም በቃ ማም እንዳትደነግጥ ሁሉን ነገር የሆነ ከበር ለማድረግ ሞክር በተቻለ አቅም። እሱን ለእኔ አትነግረኝም አንተ። እኔ የማደርገውን አውቃለሁ። እሺ ግን በተቻለ አቅም ማዘር ስትመጣ እሺ፣ እኔ የፈለግከውን ተናግረኸኛል፣ ትላንት የፈለግከውን ብለሃል። ግን ዛሬ ቢያንስ እሷ ፊት እኔን ኢግኖር ባታደርግ ጥሩ ይመስለኛል። ማለት ዝም ብለህ በቃ እሺ፣ የሆነ ነገር ትላንት ስላወራነው ነገር ምንም እንዳይነሳ ያው ብናልፈው ምን ይመስላል? ችግር የለውም
ችግር የለውም። እኔ እናንተ እኮ አወራን አይደል እንዴ? እሺ አሁን ይኸውልህ በዚህ እናቴ ጋር መገናኘት አልፈልግም። እሺ እሺ በቃ ስለዚህ ምንም ነገር ባታደርገኝ ደስ ይለኛል። በቃ አሁን በዚሁ ደስታ እናቴ ማግኘት ነው የምፈልገው። እሺ ችግር የለውም። እሺ እንግዲህ ውድ ቤተሰቦቻችን ይሁን ወደዚህ መጥቷል። ያው እነ ማዘር እስኪመጡ ድረስ ትንሽ ይሁንንም መረበሽ ስላሌለብኝ ውጭም የተንኳኳ ነው። እኔ ማዘርን ይዣት ልምጣ። እናንተም እስከዛ ድረስ እንግዲህ ጠብቁኝ። እንዴት አድርገህ አገኘኸው? እንዴት አድርገህ አገኘኸው? ተረጋጊማ በቃ እስኪ ንገረኝ። ኧረ በተናገርኩህ ይቅርታ። ኧረ በተናገርኩህ ይቅርታ። እዚህ ጋር ቁጭ አትይም አንቺ አጠገብ ቁጭ። እንዴት አድርጌ ልመልጄ? እንዴት አድርጌ ልመልጄ? ወየ ደስታ የሚያስለቅሳል ለቀ እለና የሚባለው ለለባል እሰይ ከቁጥር አላጎደልክብኝም ፈጣሪ። እምባዬን አበስክልኝ ፈጣሪ። እንደገና ተፈጠረ ያኔ እንደገና ተፈጠረ ያኔ ወይኔ እናቴ ልጄ እውነት መጣልኝ ልጄ እንደገና ወለድኩ ልጄ እንደገና ሰጠኝ ፈጣሪ እንደገና ሰጠኝ። እግዚአብሔር ይስጥ ለሰደብኩ ላንጓጠጥኩ ይቅርታ ልጄ እግዚአብሔር ይስጥ። በቃ ያምሻል። በቃ አታልቅሽ። አሁን እኮ ደስ ሊላል ነው የሚገባው። አታልቅሽ ይሁን ያንተ አታልቅስ። በቃ አይ ፈጣሪ አንተ ካልክ ምንም አይቸግርህም እኮ ጌታ ሆይ ምንም አይቸግርህም እኮ ፈጠርከኝ አምላክ። እንደገና ሰጠኸኝ ልጅ እግዚአብሔር ይስጥልኝ። እንኳንም አልሞትክብኝ፣ እንኳንም ከቁጥር አልጎደልክብኝ። አይ የፈጠርከኝ አምላክ አንተ እኮ ትመሰገናለህ ሁል ጊዜ። ከኛ ምስጋና እንጂ ምንም የምታገኘው ነገር የለም እኮ ፈጣሪ ሆይ። ሰው ቢሆን ስንት በተካፈለው ነበር ፈጣሪ ሆይ። እንዴት ብለህ ተገኘ? እንዴት ብለህ መጣ? ሞትክ የተባልክ ልጅ እንዴት ብለህ ተገኘ ልጄ? የምንደውት ነበር። አልሞትክም። እንደው ምን ነው ቀስቀስማ ተነስ። ቁጭ በል እስኪ ልጄ። መንቀሳቀስ አይችልም። ለምን ነው? በአንድ በኩል ትንሽ የደረሰበት ነገር ትንሽ ከባድ ነበር። እንኳን አልሞተ ይድናል። እንኳን አልሞተ ልጄ፣ እንኳን በህይወት አገኘሁት ልጄ። እንኳን እንደተቃጠልኩ አልቀረው፣ እንዳለቀስኩ እንኳን አልቀረው እንጂ ልጄ እንዳለቀስኩ እንኳን አልቀረው እንጂ። የዘንድሮው ነገር በእኔ የወረደ በረዶ ልጄ። እንኳን አልሞትክ ትድናለህ ልጄ። እግርህ ብቻ የማይሰራ ልጄ። ይሁን አሁንም ተናደብኛል። እኔ ልውጣ ከእናትህ ጋር ታውራ ደግሞ ትጨቃጨቃላችሁ እንዴ? ንገራት፣ የተፈጠረውን ነገር ንገራት። አንተ ምክንያት እንደዚህ እንደሆንኩ ንገራት። እማዬ ብዙ የማታውቂው ነገር አለ አንቺ። ብዙ አትጎዳ ልጄ፣ ተው። በስነ ልቦና እንዳትጎዳ። አንቺ ብዙ የማታውቂው ነገር አለ እማዬ። እንደዚህ ሆንኩት ንገራት እንጂ ለምንድን ነው ዝም የምትለው? እኔም እኮ እሱን ተው ይሄን ሚዲያ ብዬ ተቆጥቼው አኩርፌው ነበር። ደህና ነሽ ግን አንቺ? እኔማ ደህና ነኝ ልጄ። ከአንተ በስተቀር ሞት ካልኩ ጋሚ የማይሽ አልመሰለኝም ነበር እማዬ።
እግዚአብሔር ቸር ነዋ። እግዚአብሔር ምን ይከፈለዋል? ምስጋና ብቻ ነው የሚከፈለው። እግዚአብሔር ቸር ነው። እኔም ሙታን ብዬ ተስፋ ቆርጬ ነበር እኮ ልጄ አይዞህ እኔ ልጎዳለ ልጄ እኔ ብቻ እንኳን ዳንክ እንኳን መጣ እንኳን ተገኘ ትድናለህ። ደህና ነኝ። ተረጋጊ አንቺ። እኔ ደህና ነኝ። እንዴት አድርገህ አገኘኸው ልጄ? አንተስ ይሄ ሚዲያ ጥሩ ነው ለአንተስ ልጄ? ተው እያልኩ ነበር። እንኳን አልተውከው ወንድምህን አገኘህ። ይሰበርም ይቀንጠስም ይድናል። እንኳን ተገኘ። ትናንት እኔ ላይ ብዙ ነገር ስትላል ነበር እንዴ? ያለውን ነገር በሙሉ ለምን ነው ማንነግራት? ተውት እስቲ ደግሞ አትጨቃጨቁ። እንዴ መጨቃጨቅ ምንድን ነው? ምን ልንገራት ዮናስ? በአንተ ምክንያት እንደዚህ እንደሆንኩ ነው። እማ በእኔ ጥፋት ነው ይሄ ሁሉ ነገር የተፈጠረው? ተወኝ እስቲ ልጄ፣ ብዙ ጉዳይ አለው። አሁን አንተ መገኘትህ አንተ በህይወት መገኘህ ነው ጥሩ። አንተ እሱም እኮ ብዙ ተበድሏል እኮ ልጄ። አባትህ እኮ ልጅ አይደለም አለው። እኔ አልወለድኩህም አለው። ልጄን አስገደልክ አለው። ብዙ እሱም ደርሶበታል ልጄ። ካመለጠስ የስነ ልቦና ተጎድቷል ልጁ። አባዬም እንደዛ አይልም። አንቺም ለሱ ለማስተባበል የሞከርሽ አለ። ንብረታችንን አሳጣ፣ ህልውናችንን አሳጣ። ሌላ ሴት ይዞ ወልዶ ከብዶ በክፍለ ሀገር ይኖራን መጥቶ አሁን ለአቅመ አዳም ደርሰሃን ትልቅ ሰው ሆነሃን የኔ ልጅ አይደለህም አለው። ካደው። ይሄ ውሸት ነው እማዬ። ይሄ እኔና እሱ እንዳንጣላ ብለሽ የምታደርጊው ነገር ነው እንጂ ይሄ ውሸት። ወደፊት እኮ ውሸትና እውነት እያደር እየጠራ ይሄዳል እኮ ምን ተፈጥሮ ነው? ብቻ እንኳን አንተ ደህና ሆንክ፣ እንኳን አንተ አልሞትክ፣ እሱም መጥቶ ያይሃል። ልጄም አይደለም ቢል አድጓን ችግር የለበትም ልጄ። እንኳን አንተ ተገኘ፣ እንኳን አንተ እንግዲህ ታምር ነው ይሄ ታምር። ንገሪውማ ጎዳና ላይ እንዳወጣሽው ንገሪው። እኔም ጎዳና ወጥቼ ከጎዳና ነው የመጣሁት ልጄ። እኔ አሁን ይሄንን ነው አልልም። እሱም እግዚአብሔር ይስጠው። አንተም ሳትሞት እንኳን ተገኘ ብዬ ፈጣሪን አመሰግናለሁ። ጧት ማታ ፈጣሪን እንዳለቀስኩበት ነው። ከዚህ በለጠ ምን ይሆን ነገር የምትለው ዮናስ? አንተ በጠረገ ፈጣሪ አሁን እናት አለች። የፈለኩም ብናገር ምንም እንትን የሚለኝ ነገር የለም። ዝም በል አቤል። ኧረ በስላሴ ዝም በል በቃ ዝም በል አቤል። ዝም በል በቃ አቤል። ባክህ ዝም በል ጌታዬ፣ ዝም በል ጌታዬ፣ ዝም በል ጌታ። እንኳን በሕይወት ተገኘልን። አንተም ዝም በል። እኔ ከቁጥር አትጉደሉብኝ እናንተ። በቃ ምንም ይሁን ምንም እንኳን ከቁጥር አልጎደላችሁብኝ። እንኳን ልፋቴን እግዚአብሔር ቆጠረልኝ። እንዴት አድርጌ ነው ፈጣሪ የማመሰግነው? ፈጣሪ አንተ እኮ ምስጋና እንጂ ከእኔ ምንም ከደዋ ምንም አታገኝም እኮ ፈጣሪ። እኔን እንዳከበርከኝ ፈጣሪ፣ እኔን ከጉድ እንዳወጣኸኝ፣ ለሰው ሁሉ ድረስለት፣ ለችግረኛ ሁሉ ድረስለት ፈጠርከኝ አምላክ። ይኸውልሽማ ዛሬ ወደ አንቺን ወደዚህ ያመጣሁበት አንድ ዋነኛው ጉዳይ የሆነ እንደዚህ ታሟል፣ ደክሞታል። ትላልቅ ሆስፒታሎችም የሚያግዙን እንዳሉ ታውቂያለሽ። እሱን በቃ መርዳት ባለባቸው መንገድ ዛሬ ጠዋትም ሄደናል፣ ትናንትም ሄደናል፣ ታይቷልና በቃ እንደሚድን ተስፋ አለው። አስፈላጊ ከሆነ ወደ ውጭ መውጣት ካለበትም እሱ ይስተካከላል፣ ችግር የለውም። ግን ምንድነው በምን አቅማችን እናወጣዋለን? እንኳን ተገኝተው በምንም ባበሻው በምንም ይድናል ልጄ፣ ይድናል። እንኳን ተገኘ፣ እንኳን አልጠፋ። እንዲረዳልኝ የምፈልገው ነገር ነው ታውቂያለሽ። አሁን እንግዲህ ዮኒ ከተገኘ እኔ መስራት ወዳለብኝ ስራ መመለስ ግድ ነው የሚለኝ ስለሆነ እኔ እስከዛ ድረስ እንግዲህ ተው ብትባልም እምቢ ብለሃል። እንኳን አልተውከው፣ ግን ወንድምህን አገኘህ፣ እንኳን አልተውከው። አሁን ፈቃደኛ ሆንኩኝ እኮ እንድትሰራ። ለምን ወንድምህን አገኘህ፣ እኔንም ከችግር አወጣኸኝ። ግን እሱ እንዲረዳኝ የምፈልገው ነገር አለማ። ይሄ ሁሉ ነገር በአባቱ የተነሳ በአባቱ ጥፋት እንደመጣ ይወቅ። ለምንድን ነው ቆይ ማየ ባለችበት እንደዚህ አይነት ወሬ የምታወራው? ለምንድን ነው ማላወራ? ዮናስ አንደኛ ሰማኝ፣ ታናሽ ነኝ እኔ። ይሄ ሁሉ ነገር እሺ ብዬ የምቀበል ትክክል ነው፣ ተጎድተሃል። በቃ ያው በዚህም ሆነ በዛ በአንድ ድንጋይ ሁለት ወፍ የተባልከው አንደኛ የአባት ጥፋት፣ ሁለተኛ ደግሞ እኔ መጉዳት ስለሚፈልጉ ስለሚፈልጉ በአንተ መጡብኝ እንጂ የኔን ጥፋት ወደ አንተ አምጥቶት አይደለም። ታውቃለህ የትኛው በደሌ ነው? እስቲ ማየ
ልመነው ስለ አባቴ የሚያወራውን ነገር አይደለም። ቆይ እስኪ የትኛው በደሌ ነው? እሺ በኔ ሰበብ አንተን የሚያስጎዳ የትኛው በደሌ ነው? አሁን እናንተ መጨቃጨቅ የለባችሁም። ያለፈው ነገር አንስታችሁ በኔ ጥፋት የሚለው የኔ በደል የትኛው ነው? እሱን ሊያስጎዳው የሚችል አንተም አባትክን እኮ ተፈልገህ ታገኛለህ። አግኝተህ አባትክን በቃ መጨቃጨቅ አያስፈልግም። እንኳን ተገኘ አሁን በበሽታ ላይ በሽታ ነገር ጭቅጭቅ ሲመጣ ደግሞ ሌላ ህመሙ እኔ ስራ ቢዚ እንደሚያደርገኝ ካሁን በኋላ በቃ አንቺ ካጠገቡ ልትሆኚልኝ ስለምፈልግ ምንድነው? እኔ ምንም የምትለው ትታከማለህ ተባልከ እንዴ? እኔ ምንድነው ትታከማለህ? እንዴ ችግር የለም። ቤታችን ወጣትነትን እኮ ይሰረክ ምናችንን ምን አድርገኝ ይሰረኩ? ዮናስ እንደዚህ አትበል። ወጣትነትን ይሰረክ። አሁን እንደዚህ አይነት ወሬ ለምንድን ነው የምታስወራኝ? ወይ በቃ ማውራት ስላለብህ ነው። ግድ ማውራት ስላለብህ ነው ማስወራት። አሁን ዝም ብለህ ከእናቴ ጋር ማውራት ብቻ ነው ፈልገው። እባክህ እስቲ ተው አትጨቃጨቁ። ተመስገን በሉ። እግዚአብሔር ተመስገን ይወዳል። ይሄ ልጅ ስራ አባቱ ማወቅ አለበት። ነገ አባቴ ብሎ ሊከተል ነው። ያውቃል፣ ቀስ ብሎ ያውቃል። በቃ ያውቃል። ስለዚህ አሁን አንተ ነገ አባትህ ብሎ ልህማ ሲመጣ ወይ አባትህ ብለህ ተከትለው ልትሮጥ ነው ማለት ነው። አሁን ስለ አባት አንተስ ምን ያስነሳህ? እሱ እንደና እኔ እንዴት ነው ማለት ነው? ሰው ለማን እንደሆነ ታውቂያለሽ። እስር ቤት ቢሆንም የሆነ ነገር እንትን እንደሚያደርግ ፈጠረህ አምላክ አለ ሌላ ተው። እኔም ቢሆን ለኔ መጥፎ ነገር ነው አንተ የምትመኘው። በአንተ ምክንያት እንደዚህ ሆንኩ። አሁን ደግሞ ጭራሽ ከአባቴም ጋር ልታጣላኝ። እሺ ከእናቴስ ጋር ደግሞ መቼ ነው ልታጣላኝ? ዛሬ የመጣው ልታጣላኝ? እሺ እኔን እንኳን አትስማ። ለምን እናትን አሰማሽ? በደንብ ነው የምሰማት እኮ ስማታ። እሷ የምትልን ነገር እመን። አንተ ዝም በል። እሷ ታምናለች። በምን አይነት አእምሮ ነው ግን ያለ? በእኔ ምክንያት ምን ሆነ እንኳን እኔ የትኛው በደሌ ነው አንተን እንደዚህ ያስደረገ? የትኛው ጥፋት ነው እንደዚህ ያስደረገ? ዝም በል። እኔ እንድትጨቃጨቁ ነው እንዴ? እየሰማሽ ነው እንዴ? እንዴት እንደሚወቅሰኝ ዝም በል አንተ ተው። እያደር ነው ባያያለን። ለምን እያደር ዛሬው ነው ገና ይስማ ይሆንችን በሰላም አንድ ነገር አልሆንክብኝ። እኔ የምታም እያልቅሽ ቆርሜን አውጥቼ ቁጭ ብያለሁ። እሱ ይሄንን ነገር ማትቆርቆር ስለሚወድ ይሄንን ሚዲያ ስለሚፈልገው በሚዲያውን በምኑም ገና ትገለናለህ አንተ በዚህ ስራ ገና ሁላችንም ታጠፋናለህ። ኧረ አሁን የደስታ ቀን ነው። ኧረ ተው እኔ እንኳን አገኘሁ እማ ትክክል ደስታ የደስታችን ቀን ነው። ግን ይሄ ልጅ ደግሞ ማወቅ አገኘሁ እንኳን የሆንዬ እንኳን መጣ ልጄ የሆነ ልያል እንኳን አልቀረም ልጄ እንኳን መጣ። ተቆረጥም ተፈለጥም በሽተኛ ምን እንኳን መጣህልኝ እንኳን አገኘሁ ልጄ እንኳን አገኘሁ ልጄ። እኔ ደስታው ነው የሚያስለቅሰኝ። ተከፍቼ አይደለም በመጣር ደስታው ነው የሚያስለቅሰኝ ልጄ። ቀማዬ ተረጋጊ፣ ተረጋጊ። ዋናው በሰላም መገናኘታችን። ሁሉም የስራውን ያገኛል። እኔንም እንደዚህ ያደረገኝ ሁሉም የስራውን ያገኛል። ሁሉም እኔ መቼም እሱ እባክህ ዝም በል በቃ አንተ። እኔ እሱ አልደነቀኝም። የእኔ ልጅ አይደለም ማለቱ አልደነቀኝም። አባትህም ያንተን ፍለጋ ነው እኔ እንትን ያለኝ እና አሁንም እሱም እግዚአብሔር ይስጠው ፈላልጎ አመጣልኝ። እግዚአብሔር ይስጠው። እማዬ እኔ አንቺን አምንሻለሁ። ምንም ነገር ብትይኝ አንቺን አምንሻለሁ። ግን እውነቱን ብቻ እንደምንነግሪኝ ንገሪኝና ልጅ አይደለህም ብሎ ካደው። ልጄን ያጠፋ እሱ ነው። ልጄን ያስገደለ እሱ ነው። እኔም በቀል ሊበቀል ነው አላባትህም። እኔን ትቶ እኔን እንደቃ ቁጭ አድርጎ ቤቱን ንብረቱን ሁሉን ነገር በውጪ የፈለገውን ነገር አደረገ። ጎዳና ወጣሁኝ እኔ። ግን ፈጣሪ ደግሞ ዙሪያውና ዙሮ ደግሞ አልወደኩም አለ። አሁን ደግሞ የበለጠ ፈጣሪ እኔን ይወደኛልና እኔን ድሃውን ቆሻሻዋን አልጣለኝምና አንተን አስገኘልኝ ልጄ። እኔ አይደንቀኝም። እሱ ችግር የለውም። እሱ አሁን አንገቱን አውጥቷል፣ ሰርቶ ይበላል። አባትም ኖረውም አልኖረውም ማን እንደወደቀ ይወድቃል፣ ይሰራል፣ ችግር የለበትም፣ ይኖራል ሰው እንደሚኖረው። እንኳን አንተ ተገኘህልኝ ልጄ። እኔ ፈጣሪን የምለምነው ለዚህ ነው። እኔ አሁን ከፍቶኝ አይደለም የማለቅሰው፣ ደስ ብሎኝ ነው። ፈጣሪ ልጄን አስገኘልኝ። ልጄችን ከቁጥር አላጎደለብኝም። ፈጣሪ እግዚአብሔር ይስጠው። እኔ አሁን ይቅርታ ልጠይቅህ። እኔ አጥፍቻለሁ፣ ትክክል ነው። በእኔ ሰው እንደዚህ ይሆናል። ግን አንተ ይቅርታ ጤንነት ይመልስልኛል፣ ይመለሳል። እኔንም ስማኝ፣ ትድናለህ፣ አይዞህ። የዚህ ደረጃ ደረስክ አይደለ? ይሄ ሁሉም ነገር የሆነው አሁን እናት ባለችበት መቼም አልዋሽም። አባቴ ብለን የምትጠራው አባታችን ብለን በቃ ያሳደገን ለማ ሌላ ቤተሰብ አለው፣ 2 ልጆች አሉት። አንተን ደግሞ ለሚያመልክበት ለሚከተለው እምነት አንተን ገብሮሃል። እማዬ እውነት ነው።
የሚነግረኝ ነገር እውነት ነው? አባዬ እንደዛ አድርጓል? ልጅ አይደለህም አለ እኮ ካደው። ለእውነት ነው እሱ ደግሞ እውነቱን ነው። ግን እኔ ደግሞ ተወው፣ እምነቱ ደግሞ ይኸው አጋለጠው። አልጠቀመውም እኮ ለሱ። እሺ ቀጥል ልስማ። አጋለጠው። ቀጥል ልስማ። ሲቀጥል እኔ ላይ ከአንድም 2-3 ሽጉጥ መዞብኛል ሊገለኝ። እሱን ተው ችግር የለውም፣ እሱ የራሴ ጉዳይ ነው። እናታችንን አውጥቶ ከዚህ ቤት ጥሏታል። እግዚአብሔር ይመስገን እኔ ቤት እንዳለኝ ታውቃለህ፣ እኔ ጋር መታለች። ይሁን ሲቀጥልም ደግሞ እሱኑ አይምሮ ነው መንካት ስለምንፈልግ ሌላ ቤትም ገዝተንላታል። በመሰራት ላይ ነው ያለው፣ ችግር የለውም። አሁን ግን እኛ የሚያሳስበን ነገር ምንድን ነው? አሁን እስር ቤት ነው ያለው። እሺ የታሰረው ውስጥ አለ፣ በእኔ ጥፋት ነው? ህግ እኔ እሰሩት ስላልኩኝ አምኖ ያስሩታል? እኔ ብቻ ከመሬት ተነስቼ አቤል ነኝ እኔ አቤል እባላለሁ ጋዜጠኛ ነኝ ይሰሩልኝ ይሄ ልጅ ስላልኩኝ ያሰሩት? ጥፋቱን ስለሚያውቁ አሰሩት። እሱ ብቻ አይደለም ባልደረቦቹም ታስረዋል። አሁን ተው እስቲ እሱ በስራው በስራው እንጀባ እንኳን ልጆቼ አንድ ላይ ሆናችሁልኝ እማኔን እኮ አሁን እሱ የኔ ጥፋት እንደሆነ ነገር ነው እያወራ ያለው። ለዛ እኮ ነው ያሉት ይመስለዋል። ችግር የለውም እንኳን አልሞትክ። እኔ ችግር የለውም፣ በሌላ ነገር ቢሆን ችግር የለውም። በወንድሜ ምክንያት እኔ ችግር የለውም። ከዛሬ በኋላ ስለማልመጣልህ እኔ ብዙ ችግር የለውም። እኔ አልመጣብህም፣ ምንም አላስቸግርህም። አባትየው ካደ ደግሞ አንተ ለተገዳው ነው ልጅ። አባትየው ልጅ አይደለህም ማለት ካደው ደግሞ አንተ ወንድሜ አይደለም ትባልታለህ። አባቴ ያለ ምንም ምክንያት ልጅ አይደለም ብሎ ይክዱ። እንግዲህ እሱማ አባይ ጠንቋይ የሚያምን ሰው እኮ ትርፍያ ሳቦት ያለው ሰው እኮ ብዙ ነገር ይላል። አንቺን የነበርኩበትን ነገር አልተረዳሽም። ምን ትረዳ? ከዚህ በላይ ምን ትሆንልን? ምንድነው የምትለው አንተ? ናት ስማ እንጂ እዚህ ቤት ውስጥ እኮ ሁላችንም ስንፈጋስ እንዳለች ነበር። አንተ እዚህ ጋር አሁን ታመስ ለመጣ ትክክል ነው። የሆነ ነገር ተጎድቷል። እዚህ ቤት ያለ ሰው ሁሉ ግን እንደምን ባሰረክስ ነበር። እንዳንተ ያልተጎዳ እንዳንተ ያላዘን እንዳንተ ያለልቅስ የለም። እኔ ራሴን አሳልፌ እስከሞት ድረስ ለአንተ ተፋልሜያለሁ። ግን እንደኔ አካል ጉዳተኛ ነው። አሁን ምን ላድርግ? በሆን ደስ ይለኝ ነበር። ያንተን ቦታ በወስድ ደስ ይለኝ ነበር፣ ግን አልሆነም። ግን አሁን ደግሞ በትግል ያመጣህ እሱ ነው። ፈልጎ አፈላልጎ ባመጣኝ ይችላል። ሀገር ኧረ ለእኔማ መጣለኝ ጥሩ ነው። ለእኔማ ጥሩ ነው። ለኔውት ከዚህ በኋላ ምንድን ነው የሚሆነው? ምንም ትኖራለህ። የኢትዮጵያ ሕዝብ እንደሚኖረው ትኖራለህ። ሀገር እንደሚኖር ትኖራለህ። የሆነ ነገር ትሰማኛለህ? ችግር የለው። ማየት ያለብህን አስፈላጊ ከሆነ አንተን አላምንህም፣ ያሉትን ነገሮች አልቀበልም ካል ያሉትን ቪዲዮዎች በሙሉ አሳያለሁ። እኔና አባትህ በምን አይነት መንገድ ስናወራ እንደነበር፣ ምን አይነት ነገር ሲያደርግ እንደነበር፣ ምን ሲለኝ ምን ሲያደርገኝ እንደነበር በሙሉ አሳያለሁ። አሁን እሱን ተው አታውራ። እሱን ልጁ የሚድንበትን እፎይ የሚልበትን ነገር መፈለግ ነው እንጂ ስለ አባትህ አክት ተብሎ የተተፋ ነገር ይላሳል አይላስም። እያየሽው አንዴ ድርቅ ብሎ እንደሚከራከር ነው። ታው ሲተናደደ ሰው ይሄ አሁን እኔ ባለበት ካላመነሽ በኋላም ላያምንሽ ነው እንጂ ብዙ ያወራ ልጄ የተጎዳ ሰው ተው ልጄ ተው በቃ ካዲሃን እኔን ይበለኝ። አሁን ደግሞ እሱን እንደዚህ ማለት የለብህም። እሱ በስነ ልቦና ይጎዳም ብለህ ነው ማሰብ ያለብህ። በቃ ምንድነው መማር ምን ይሰራል ታዲያ? ደግሞ ያቸው ሁሌ አንተ ካለ የሆነ ችግር አይጠፋም። ጭራሽ ደግሞ ከማዘርም ጋር ልታጣላኝ ነው። ጭራሽ እሷንም አልጣላም። እኔ አልጣላም። እኔ ልጆቼ በስቃይ ነው ያሳደግኳቸው። አልጣላም። እንኳን ከቁጥር አልጎደልክብኝ ልጄ ወንዬ፣ እንኳን መጣህልኝ። ተቆረጥም ምንም በል ትድናለህ። ይሞከራል፣ ሁሉ ነገር ይደረግልሃል። ቤታችንንም ሽጠን ቢሆን እናሳክምሃለን። ከሰማሽ አንድ ነገር ንገሪው። ይሄ አሁን የያዘውን ስራ የማያቆም ሆነ ቤተሰባችን ላይ ትልቅ ችግር ነው የሚመጣው። እኔ ያየሁት ይበቃል። በቃ በእኔ ይብቃል። ሌላም ሰው እንዲጎዳ አልፈልግም። በተለይ ደግሞ አንቺ እንድትጎጂብኝ አልፈልግም። በፊት ተው ብየው ነበር። አሁን ደግሞ እንኳን ሰራ። አንተ አካለ ጎደሎ ምንም ሆንክ አመጣልኝ እኮ አመጣልኝ። አንድ ነገር ግን ልንገርህ፣ አመጣልኝ። እኔ እንደሆንኩት እናቴን ብታደርጋት አልፈታም። እራሴ ነኝ የምገልህ። ይሄን ነው አይባልም። ወንድምና ወንድም እንደዚህ አይባባልም እኮ። በእኔ ስለሆነ ነው ሆነ የሆነ ነገር እኮ ደግሞ እንደዚህ አይባልም ልጅዬ። በጡቴ ይዣለሁ ልጄ። መገኘቱ ብቻ ለእኔ ትልቅ ነገር ነው ልጄ። ተው ልጄ ተው። እኔ ልጎዳለሁ ልጄ። የሚቀየር ቢሆን እቀየርልህ ነበር እኮ ልጄ። አይቀየርም እንጂ ቤቴን ያመሳ ተለቀሰም ተደሰተም ምንም ተባለ ወደ ቁም ነገሩ እንግባ። እንደው በመንገድ አገኘኸው? እንዴት ብለህ አገኘኸው? እስኪ ንገረኝ፣ አስረዳኝ። ከዚህ በፊት የለማ ጓደኞች አልነበሩ ማለት ያው የዮኒ አባት
እና ብዙ ነገሮችን ከነሱ ካገኘሁት ፍንጭ ሲሄድ ስፈልግ ነበር። በስተመጨረሻ እንዳልክ የሚባል ሰውዬ ጋር ደረስኩኝ። ራሱ ከደበቀበት እንግዲህ አውጥቶ ዮኒዬን ሰጠኝ። እኔም ይዤው መጣሁ። ከትናንት ወዲያ ነው ይዤው መጣሁ። የሆነች ቤት ውስጥ አግተውት ነገር ነበርና እዛም ሲመጣ ያው ታሙ ነበር። እንደዚህ ሆኖ ነበርና መጣ። ወደ ሆስፒታል ወሰድኩት። ያለውን ነገር በሙሉ እንግዲህ መታከም ባለበት በኩል ታከመ። ወደ ቤት መተን ትላንትና እንግዲህ ያለውን ነገር ለማስረዳት ሞክሬያለሁ። ጣቱንስ የቆረጠውን ሳልደረስክበትም እንግዲህ አሁን እሱ አዛዡ ነው። አማኩ አሁን እሱ አዛዡ ነው። እዚህ ጋር ብዙም ስለሱ ባናወራ ጥሩ ነው። ምክንያቱም እየደረስንበት ነው። ሰውየውም ደግሞ እንዳሰብነው ቀላል አይነት የሚባል ሰው አይደለም። እጁ ረጅም ነው። እኛ የምንደርስበት ከኛ የሚያመልጥ አይነት ሰው ላይሆን ይችላል። እኔ ቃል እገባልሻለሁ፣ ለዮኒም ቢሆን ቃል እገባለሁ። እርግጠኛ ነኝ ዮናስም ከዩዋ ሊደር እንጂ አምንኛል፣ እንደሚረዳኝም አምናለሁ። ዮናስ እንደዚህ አይነት ባህሪ የለውም ካለው ከተፈጠረው ነገር አንጻር ነው። ግን ያንን ሰውዬ ለማግኘት ብዙ መደረግ ያለበት ነገር አለ። አሁን ደግሞ እንደገና ሌላ ጥቆማ ይዘናል። ለዛም ነው ዛሬ አንቺን ወደዚህ ያመጣሁሽ። ሳምሬም እንግዲህ ያው ትንሽ ቆይታ መምጣቱ አይቀርም፣ ትመጣለች እና አንቺም ከሱ ጋር ሁኚ። አንቺ ካለሽለት በቃ ብዙ የሚያሳስብ ነገር የለም። እዚህ ጠባቂ ይቀመጣል። እኔም ደግሞ እንግዲህ አሁን ሙሉ ለሙሉ አስቻሉ የሚባለውን ሰውዬ እንግዲህ አፈላልጎ መያዝ ነው ዋና ስራ የሚሆን እና ዮናስም ይሄው አማኝ የተባለው ነው የሁላቸውም አለቃ የሚባለው ሰውዬ እንግዲህ እሱ ነውና እሱን ለመያዝ ነው እንግዲህ ሁሉ ነገር ጥረቴ። ዮናስ ምን ይጠቀመዋል? አሁን የተቆረጠው ጣቱ ይተካል ወይስ ምን ሊሆን ነው አሁን የሚያዘው? እሱ እኮ ማለት አሁንማ እኛ ይዘን ካላስቀምጥ ነው እኛ ካላሳረፍ ነው ትውልድን የሚያጠፋ ሰው ነው። ለወደፊቱ ሌላ ትውልድ እንዳያጠቃ ሌላ ትውልድ ላይ እንዳይሸጋገር ትምህርት እንዲሰጠው ነው እንጂ አሁን የሆነን እሱ ጣቱን ይተካዋል። ዮናስ እኮ ይድናል። ዮናስ እኮ ይድናል። አዎ ትድናል። ዝም በል። ምንድን ነው እንዴት ነው ምንድን ነው? ዊልቸር ላይ ሆን በአንድ እጄ መግፋት የማልችል ሰው እኮ ነኝ። ከዚህ በኋላ እድሜ ልኬን የሆነ ሰው ከኔ ጎን ጋር ሆነ መንቀሳቀስ የማልችል ሰው እኮ ነኝ። ያንዬ ትድናለህ። የሰው ጥገኛ እኮ ነው ያደረግ። የምን ጥገኛው? ከናት የምን ጥገኝነት ነው? ቆይ ምን አሉሽ ዶክተሮቹ? ምን አሉ? እኔ እናትህ እያለሁ የምን ጥገኝነት? እስቲ ንገረኝ፣ ዶክተሮቹ ምን አሉ? ለምንድን ነው የምትጠማው አንተ? ዶክተሮቹ ምንድን ነው ያሉት? ዶክተር ምን ይላል? ይሻልሃል፣ ትድናለህ። አስፈላጊ ከሆነ የማይሆን ተስፋ ምን ያደርግልኛል? ትድናለህ። የማይሆን ተስፋ እሺ፣ ትሞታለህ መባል ነበረብህ? ይሻለኛል። አረማ ልጅሽን አንድ ነው በእናትሽ። ትድናለህ። ጥገኛም ደግሞ አይደለህም። እናትህ ቤት ወንድምህ ቤት ይሄ ልጅ እኮ ከነገ በኋላ ዞር ብሎ ያይሃል። ምን አባቱ ቆርጦት ነው የማያይህ? ያይሃል። ይኸው እዚህ አመጣህ ሕክምና ያስገባህ ዮናስ። እንደዚህ አይነት ራስ ወዳድነት እኔ ካንተ አላውቅም። ከየት እያመጣህ? እሺ አንተስ ዳንክ አይተሃል መቼም ከአንተ ጋር ሲሰቃዩ የነበሩ ሰዎች እነዛን ሰዎች ተቀመጥ ነው የምትለኝ? እሺ አንተስ እኔ ደረስኩልህ። እኔ ስላለሁልህ ተላፍቼ እንደምንም ሆኜ ቤት ብዬ በቃ አገኘሁህ። ምን አይነት ሳክሪፋይ እንደከፈልኩኝ እኔ በምን አይነት ተጋድሎ አንተ እንዳገኘሁህ እኔ ማለት ጥፋት እንደሆነ ስላወቅህ ነው። ተወሱን ችግር የለውም። ጥፋቴ ይሁን አይሁን አንተ አታውቅም። ተው። ጥቁር ለብሰን ቁጭ ብለን ነበር እኮ። አሁንም ቢሆን እሱ አይደለም ፈጣሪ ነው ያተረፈኝ። እሺ እሱ ትክክል። ከፈጣሪ በታች ደግሞ ፈጣሪ በታች ግን የረዱ ያገዙን እኔን ተወኝ ብዙ ጓደኞች አሉ። አሁን እኔ አመስግነኛለሁ። እኔ ካንተ ምስጋና አልፈልግም። ወንድሜ ነህ። እኔ አንተ ማግኘቴ ለኔ ደስታዬ ነው። ግን እኔ አሁን እዚህ ጋር እኔ ነገ አንተ ጋር የማልመጣበት ባልመጣ እንኳን ምክንያቴ አንተ መተው ሳይሆን ግድ ነው እኮ በቃ የሚያመላልስ መኪና ካለለ የሚያግዙ ሰዎች ካሉ እኔ ደግሞ እሺ እንዳይሞቱ እንኳን እንዳንተ እንኳን ፓራላይዝድ ሆኖ መገኘት ያለባቸው ሰዎች ቢኖርስ አንተ ሰየው ቢያንስ እኮ የመዳን ተስፋ አለ። እነዛ ሰዎች እኮ እንዳንተ እንኳን ፓራላይዝድ ሆኖ መኖር አይችሉም። ከሚሞቱ ከሚጠፉ እንረስላቸው። ራስን እንደ መልአክ ነው እንደምታየው። አንተ እኮ አንድ ተራ ሰው እኮ ነህ። ይኸውልህ አንተ አሁን ከኔ መገናኘት ትልቅ ነገር ነው፣ ተስፋ ነው። ልጅሽን እየሰማሽው አይደል እንዴ? ከእናት መገናኘት እሱ የሥራ ተግባሩ አይደለ? ስራው አይደለ? ከዚህ በፊት ተው ብንለው እምቢ ብሎ አሁንም ድጋሚ ነግሬያለሁ። ይሄን ስራውን ማቆም አለበት። አሁን ደግሞ ይተው እንዳንል አንደኛ አንተን አስገኝቶ ይዞ መጣን በባሌ በቆላ ብሎ ተሸጋግሮ በዛም ብሎ፣ ሁለተኛ ደግሞ እንደዚህ አይነት ሰዎች በእኛ ቤተሰብ ላይ የደረሰው ጥቃት በእኛ ቤተሰብ ላይ የደረሰው ነገር ለህዝብ ደግሞ ለሌላ ህዝብ እንዳይደርስ ማስተማር መያዝ በሚዲያው መስራት አለ። ቆይ ለአንተ እግዚአብሔር እንደደረሰልህ ለሌሎችም በእኔ አማካኝነት እግዚአብሔር ቢደርስላቸው ምን ችግር አለ? እግዚአብሔር በቀጥታ ወርዶ እኮ አያገናኝም፣ ሰው ነው የሚልከው።
ስለዚህ ተው ልጄ አንተ ትድናለህ። ባትድን ደግሞ ይቅር በቃ። እንኳንም አልሞትክ እንኳንም መጣህ ለኔ ተስፋዬ ነህ። ደግሞ ትድናለህ። ጥገኛ አትበል። እናትህ ቤት ነው የመጣኸው፣ ወንድምህ ቤት ነው የመጣኸው። ስለምን እንደሚያወራኩ እሺ በቃ እንኳን አንተ ሰውነታቸው የማይሰሩት የማይናገሩት እንኳን እንድናለን ብለው ተስፋ አላቸው። ልጅ ተው እኔ መቼም ደስ ብሎኛል። አካለ ጎደሎ ስለሆንኩ ነው ወይ ደስ ያለሽ ባትለኝ አንተም ማግኘቴ ደስ ብሎኛል። ፈጣሪን እንዴት አድርጌ አላገኘሁ ብዬ ነው እንጂ ፈጣሪ በጣም ነው ያንስ። እኔም እኮ ደስ ብሎኛል። ከዛ ጭንቅ ወጥቼ አንቺን ማየቴ እኮ ለኔ ትልቅ ነገር ነው። በቃ እሱን ነው እኔ የምለው እሱ ነው ልጅ። እሞታለሁ ብዬ ነበር እኮ ያሰብኩት። ድጋሚ እንደማይሻል አመንኩ ነበር። ግን ይሄኛው መጥቶ ይቅርታ እንደመጠየቅ ጭራሽ ራሱን እንደ ጻድቅ እኔ ነኝ ያተረፍኩ ብሎ ሊያስብ ይሞክራል። እኔ እኮ እኔ ነኝ ያተረፍኩ አይደለም የምልህ፣ ግን እኔ እዚህ ጋር የተቻለኝን አድርጌያለሁ። መቆየቴ እኮ ትክክል ሊሆናስ ቀድሜ መድረስ ይችል ነበር። ግን በቃ እንዴት አድርጌሽ ከስንት ቦታ ነው አንተ? እሺ ስንት ቦታ ነው ሲያዘዋውሩክ የነበሩት? አንድ ቦታ አስቀምጠው ግን የነበሩት እነዛ ልጆች ራሱ በአንተ ስራ ምክንያት ይሁን በሚታወቃል እዛ ቦታ ይገቡት። እኔ በአንተ ችግር ነው እነዛም እዛ ይገቡት። አንተም ማሰረው ስራ የለም። እዝጎ ኧረ ተው አትጨቃጨቁ፣ ተመስገን በሉ። ፈጣሪ ተመስገን ነው የሚወደው። እባካችሁ አንተም ተው። ደግሞ ስለ አባቴ መጥፎነት ልታወራኝ ትፈልጋለህ? አልወለደኝም ብለህ ነው? አልወለደኝም ስለ አባትህ አሁን ተው። የእኔ የሃይምሮ በሽተኛ ነው ያደረገኝ። ተው ስለሱ ሳይሆን እኔንም እንደዚሁ ድሞ ነው ያደረገኝ። እኔ እኮ አልፈርድም። እኔ ስለሱ ደግሞ አልፈርድም። ተው ስላልወለደ ነው በቃ። እንደ አባትህ ስለማታየው ነው አንተ። አንዱም እሱ ነው። ሁለትም አሁንማ እስኪ የእውነት ግን አሁን የለማ ስራውን ማንም ተራሱ አሁን እሱ ነው እኔን አሳድጎኛል። ትክክል ነው። እኔ እኮ ሳላመሰግነው ቀርቻለሁ። ግን ተራስ እስቲ አይቶት የማያውቀው ሰው አሁን እሱን ሊወደው ይችላል? ለማን ሊወደው ይችላል? ተው እንጂ ሆነስ ተው። እንደዚህ ውስጤ ነግረኛል። ስለ አባቴ ውስጤ ነው የማምነው። አንተ የምትለውን ዝባዝንኬን አይደለም ማለት። አሁን እኮ እኔ አሁን እኮ እመነኝ አትመነኝ እኮ ችግር የለውም። እኔ ነገ የት ሄድብኛለሁ? ወንድሜ አይደለ? ነገም አገኛለሁ። ችግር የለውም። ወንድሜ ያበለኝ እና ምን ልበልሽ? አንተ ወንድማማች አይደለም። አትሳሳት ይሆናል። ተው እንደዚህ አይባልም። ማን አመጣህ እዚህ ድረስ? ባያመጣኝ ይሻል ነበር። ምንድነው? እሺ እዛ ምን ትሰራ ነበር? በቃ ሞታለሁ እኮ አንተ ምን አለ? ኧረ ዮናስ ብቻ ለሰው ልጅ እኮ በቂ አይደለም። በእኔ መጥፎ ስራዬ አንተ ብትጎዳብኝ ነው። መቼም ደግሞ መልካም ስራን ለመስራት ሰውን ልክ እንዳንተ ወንድሜ ስጋ ወንድም መሆን አይጠበቅብንም። ለማንኛውም ሰው ለማንኛውም መንገድ ላይ ለምናገኘው ሰው ሊሆን ይችላል መልካም የምናደርገው አንደኛ ከእግዚአብሔር የምናገኘውን በረከት አስበን ነው። ሁለተኛ ደግሞ በቃ ማንኛውም ሰው ችግር ውስጥ በገባበት ሰዓት ከችግር የሚያወጣው ሰው ያስፈልጋል። ለዛ ደግሞ እንግዲህ እግዚአብሔር ከረዳን የእግዚአብሔር ፍቃድ ከሆነ በእኛ አማካኝነት መዳን መውጣት የሚችሉበት መንገድ ነውና አንተም ልብክ የፈቀደልህ ሰዓት ተረጋግተህ አስበህበት አሁን ካለበት ኮንዲሽን በቃ ፊዚካሊም ደግሞ መስተካከል መዳን ያለባቸው ነገሮች አሉ። ሜንታል ደግሞ እንግዲህ መስተካከል ባለበት መንገድ ከማዘር ጋርም እያወራ ስቴፕ ባይ ስቴፕ ያሉትን ነገሮች ስታቅ ቪዲዮዬንም ግባ ይኸው የተፈጠሩትን ነገሮች ለቤተሰብ ስለ አባት ምን የተፈጠሩ ነገር በሙሉ ይሄና ወንድሜ የእውነት ትክክል ነው ብለህ ካመንክ ካሰብክበት ይቅርታዬን ተቀበለኝ። ግን እኔ ዛሬም ነገም አንተ እስክታምንበት እስክትረዳ ድረስ ይቅርታ ጠይቃለሁ። እሺ ነኝ። እሺ እንግዲህ ውድ ቤተሰቦቻችን ከቤተሰቦቻችን ጋር ወይም ደግሞ እናትና ወንድሜ የነበረን ከእናትና ከወንድሜ ጋር የነበረን ቆይታ ይህን ይመስላል። ያው እናቴም ለእናንተ ያስተላለፈችላችሁ ምስጋና አለ። በዚህ በኩል ክሮይን አመስግናለች፣ ኦዲየንሶችንም አመስግናለች። እናንተም እግዚአብሔር ይስጣችሁ። አብራችሁኝ ለፍታችኋል፣ አብራችሁኝ ተጨንቃችኋል፣ አልቅሳችኋል፣ ብዙ ነገሮች ለፍታችኋልና እግዚአብሔር ያክብርልኝ፣ እግዚአብሔር ይባርካችሁ ማለት ወዳለሁ። ይሄን የምለው ደግሞ ለኔ ብላችሁ ስለተገባችሁ ብዙ ነገር ያደረጋችሁ ብዙ ይለፋችሁ እህት ወንድሞች አላችሁ። ያው እግዚአብሔር ያክብርልኝ ነው። ሌላ ምንም ማለት የምችለው ነገር የለምና በቀጣይ ደግሞ ወንድሜን አግኝቻለሁ ብዬ መቀመጥ የምችልበት አይነት ኮንዲሽን ውስጥ አይደለም ያለሁት። ብዙ እህት ብዙ ወንድሞቻችን በዚህ ታሪክ እየለፉ እየተቃጠሉ በሰሩት ብቻ
ብቻ አሁን እዚህ ጋር ብዙ ነገሩን ማውራት አያስፈልግም። ብቻ ግን ያለ ስራቸው ያለ ጥፋታቸው በቤተሰቦቻቸው በአንዳንድ ተራ ሰው ምክንያት ይሄ ሁላ ነገር ይሄ ሁላ በደል የደረሰባቸው ስለሆነ እኛ ለነሱ መድረስ አለብን። እንድንደርስላቸው ደግሞ ዋና የሚያስፈልገን ነገር የወንድሜ ዮናስን ጉዳይ ጨርሰናል። ዮኒ በህይወት ተገኝቷል። መታከም ባለበት መንገድ ደግሞ ይታከማል። እስከዛ ድረስ ግን እኔም ክሮይቼም እንግዲህ መደረግ ወይም ደግሞ መፈለግ ያለባቸው ሰዎች አሉ። ዳይሬክት ዛሬ እንግዲህ ከዛሬ ጀምሮ አሁን እንግዲህ ወደ ጠዋት አካባቢ ላይ ነው እናቴ እዚህ መታለች። ከዚህ ሰዓት ጀምሮ እኔ ወደ ስራዬ እገባለሁ። መከታተል ያለብኝን ሰው እከታተላለሁ፣ መያዝ ያለብኝን ሰው ይዛለሁ። እግዚአብሔር ይርዳን፣ እግዚአብሔር ከኛ ጋር ይሁን። እናንተም ደግሞ እንግዲህ ስለተከታተላችሁኝ በጣም አመሰግናለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩ።